ቢያንስ ብቻዬን እንኳን ልሁን፣ እኔ ልረጋጋ፣ ከራሴ ጋር እንኳን ልሁን። እስቲ ጊዜ እንኳን ለምን አሰጡኝ? ሰላም ጤና ይስጥልኝ። እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ሰሞኑን ምንም አልመች ብሎኛል። ቤተሰብ ናፍቃችሁኛል ደግሞ እና ምንድን ነው እያየሁት ያለው ነገር? ፍፄ ኮሚሽን ስራ ጀመር እንዴ? ከሴቶች ኮሚሽን መቀበል ምናምን እንደዛ ነው የመሰለኝ እኔ እና ዛሬ ቡራዬ ከፍቶታል፣ በጣም ደብሮታል። ልክ እንደኔ ነው የደበረው። እኔም ድብር ብሎኛል ሰሞኑን፣ የእውነት ነው የምላችሁ እግዚአብሔርን። ዛሬ ትናንትና ከትናንት ወዲያ ልጀምሬ 3 ቀኔ በቀላዬ ላይ የሆነ ነገር ቁጭ ነው ያለብኝ። እንደው ቅዱስ ገብርኤል አባቴ ያንሳልኝ፣ ሁላችሁም ላይ ያለውን ነገር ያንሳላችሁ፣ እንደኔ የደበራችሁ ካላችሁ እና ፍፄ ምን እያደረገ ነው? ቤተሰብ ወዴት እየሄደ ነው? ምንድነው ሁኔታው? አንተ እንደውም እንደ ማስታረቅ ሁለቱን አንድ ለማድረግ እንደመሞከር እንደገና ለብሩኬም ለሀይሚም የማይጠቅሙ ሰዎችን በህይወታቸው እያስገባክ ያለኸው አንተ ነህ። እኔ ከዚህ በፊትም አንድ ስህተት ይዤብህ ነበረ ፍፄ። እሱም ደግሞ ልክ እንደዚህ ዛሬ እንዳደረግከው ነበር። እዩን ጠርተህ የብሩኬ 250K ነው መሰለኝ እናክብርለት፣ ሰርፕራይዝ እናድርገው ብለክ እዩንም ሀይሚንም ጠርተህ ነበር ከእዩ ጋር ሆነ ያ ሁሉ ድብልቅልቅ የወጣውና ዛሬም ደግሞ እዩን ማናት ስሟ አብሳላትን ጠርተህ እቤት የሆነ ፕሮግራም ይዛችሁ ምናምን በቃ ካለህበት ጭንቀት ሀሳብ መውጣት አለብክ ጓደኛዬ፣ ከዚህ በኋላ እንዳትጨናነቅ፣ ስለዚህ ከአብሳላት ጋር ጥሩ ጊዜ አሳልፉ ምናምን ያልከው ነገር እኔ በጣም ገርሞኛል። ምክንያቱም ፍፄ ስህተት አትስራ፣ አንተ መልካም ልጅ ነህ፣ ጥሩ ልጅ ነህ። ስለዚህ ለምትናገራቸውም ላለውም ነገር ደግሞ ብትጠነቀቅ መልካም ነው። ቤተሰብ እንዳታስቡ ምናምን ምናምን እያልክ ነበር እና እንደዛ ማድረግ የለብህም እውነት ለመናገር ማለት ነው። ምክንያቱም አሁን ዛሬ ላይ በእርግጥ እሱ አልተቀበላትም። ራሴን ማዳመጥ እፈልጋለሁ፣ ብቻዬን መሆን እፈልጋለሁ ሲላት ነበረ ማለት ነው። ትናንት የተለቀቀውን ቪዲዮ ይቅርታ አድርጉልኝና አላየሁትም። እኔ ጭራሽ ዩቲዩብ መንደር የሚባል አልገባሁም ማለት ነው። ምንም ነገር የሰማሁት ያየሁት ነገር ስለሌለ ስለ ትናንትና ያው አስተያየት አልሰጣችሁም። ሀይሚና ብሩኬ ምን እንዳሉ ምን እንዳወሩ ምናምን አላየሁም እና ስለ ዛሬው ነው የማወራው። ምክንያቱም እንትን ነው ምን መሰላችሁ ቡራ እራሱን ማዳመጥ አለበት፣ ብቻውን መሆን አለበት። ሀይሚቲም እንደዛው በቃ የሆነ ማሰብ ያስፈልጋቸዋል። እነዚህ ልጆች ሲያስቡ ደግሞ ከማንም ለምሳሌ በአቅራቢያቸው ካሉ ሰዎች መራቅ አለባቸው ብዬ አስባለሁ። ምክንያቱም ቡራም ከፍፄ መራቅ አለበት፣ ሀይሚም ከማን ነው ወንድሟ ማለት ነው ከወንድሟ ርቃ ብቻቸውን ሆነው አስበው ሲመጡም ደግሞ ሁለቱ ብቻ መጥተው ነው መነጋገር ያለባቸው እንጂ ማንም ሰው ጣልቃ መግባት የለበትም በሁለቱ መሀል ብዬ አስባለሁ። ሲቀጥል ደግሞ ማለት ነው ፍፄ አሁን ዛሬ ይዘሃት መጣህ ይችል ልጅ የሆነ ዝግጅት ተዘጋጅተዋል፣ ምግብ ተዘጋጅተዋል፣ መጠጥ አለ፣ ወይን መሰለኝ አለ እና ለዛውም ደግሞ እራት መሰለኝ አይደለ እራት ነው ሲሉ የሰማሁት እና ይህች ልጅ አሁን የሆነ አላማ አልማ መታ መጠጥ ጠጥተን ሰክረን አብሬው አድሬ አረገዝኩ ምናምን ብላ ብትመጣስ ማነው ተጠያቂ? እዩ አንድ ቀን ተገናኘን ብላ ነው ብዙ ስበብ የምታበዛው። ከማን እንዳረገዘች ራሱ ማታቅ ልጅ ማለት ነው። እና ይቅርታ አድርጉልኝ ለቃላቱ ቤተሰብ። እና ይችም ልጅ ደግሞ አሁን ሁለቱ እንዲለያዩ ነው የምትፈልገው። የሆነ በቃ እንትን ምንድን ነው ልበላችሁ ቤተሰብ፣ ትንሽ ነገር ስበብ የምትፈልግ ልጅ ናት። እና አሁን ይሄንን አጋጣሚ ተጠቅማ እኮ እንደዚህ አይነት ሀሳብ ማመንጨት ትችላለች፣ ማድረግ ትችላለች፣ ብዙ ነገር ማለት ነው። እና ፍፄ ትልቅ ስህተት ነው የሰራው። ሲቀጥል ቡራን ማስደሰትም ከጭንቀትም እንዲወጣ ማድረግ አንተ ራስህ ትችላለህ። አንተ ራስህ ማለት ነው ሴት ማምጣት አይጠበቅብህም። ለዛውም ደግሞ ማናት አብሳላትን በጣም ነው የሚደብረው። እና
ለጓደኛ አስበህ ከሆነ እንዳይጨናነቅ እንዳያስብ ካሰብክ ይዘኸው መውጣት በቃ ይዘኸው ወተክ ዘና ፈታ ማድረግ ትችላለህ። ብዙ ነገር ወይንም ደግሞ ወደ ቤተ ክርስቲያን ይዘህ መሄድ ትችላለህ። በጣም በብዙ ነገር እንጂ እንደገና የምትበጠብጠውን ህይወቱን የምትበጠብጥ ሴት ይዘህ መተህ ማለት ነው ከእሱ ጋር አጋፍጠክ ጨርሱ ብለክ መሄድህ ተገቢ ነው ብዬ እኔ አላስብም በበኩሌ። እውነት ነው የምላችሁ። እሱም ደግሞ ፊት አልሰጣትም በእርግጥ ምክንያቱም ያለበትን ሁኔታ ስለሚያውቅ ማለት ነው። ቡራ ደግሞ አትጨነቅ፣ አታስብ። ሺህ ዓመት አንኖርም ተጨንቀን አስበን ምን ብለን ሺህ ዓመት አንኖርም። ስለዚህ የማሰቢያ ጊዜ፣ የእረፍት ጊዜ ለራስ ስጥ። በቃ ከማይሆኑ ሰዎች እራቅ እራቅ። አሁን ይሄ እናንተን ሊያግባባ ያልቻለው ነገር የሰው ወሬ፣ የሰው ጣልቃ መግባት። ሀይሚ በዛ የምሰማቸው ብዙ ነገሮች አሉ፣ አንተ በዚህ የምሰማው ብዙ ነገር አለና ያንን ነገር ሁሉ ትታችሁ ወደ ራሳችሁ ተመልሳችሁ ያለውን ነገር ተነጋገሩ ነው የምለው። በዛሬው ቪዲዮ ነው የምሰጠው። እኔ ትናንትና አላየሁም ምን እንደተፈጠረ ምን እንደተደረገ ቤተሰብ። ስለዚህ አስቡበት አስቡበት፣ ተረጋጉ ነው የምለው። ከቻልሽ እህታችን ከህይወታቸው ብትወጪ ለአንቺ ራሱ አሁን አንቺ ምንድን ነው ዛሬ ከአንተ ምንም አልፈልግም ብቻ ከጭንቀትህ ከድበርትህ እንድትወጣ ነው የምፈልገው እያልሽ ነው ማለት ነው። በቃ የጭንቀቱ የድብርቱ መንስኤ እናንተ ናችሁ። እናንተ በህይወታቸው እየገባችሁ የምዘበራርቁ ሰዎች ናችሁ፣ ማንም አይደለም። እና ፍፄ ወደ ራስህ ተመለስ ነው የምለው። ከባድ ነው በአሁን ሰዓት በነገራችን ላይ ቤተሰብ ማንም አይታመንም። በጣም ከባድ ጊዜ ላይ ነው ያለነው። ያስፈራል። በተለይ ሰሞኑን ሶሻል ሚዲያ ላይ የምናየው ነገር የሆነ በቃ አለ አይደለ የእውነት የሆነ ዘግናኝ ነገር በቃ ራስ በራሳቸው ምቀኝነት፣ አንዱ አንዱን ለማዋረድ፣ አንዱ አንዱን በቃ እንጀራውን ለመዝጋት የሚጣጣሩት ጥረት ምናምን ብቻ ብዙ ነገር እኔ እያየው ነው። እና ያ ነገር ደግሞ ያስጠላል። እራሳችሁን በቃ እንዲያማችሁ ያደርጋችኋል። እና ወዴት እየሄድን ነው? ምን አይነት ጊዜ ላይ ነው የደረስነው? ሰው በጣም ተጨካክኗል። ራስ ወዳድነት በቃ እኔ ለፍልኝ ሰዎች በቃ ዝቅ ይበሉ። በሰው እንጀራ ላይ ወይ የሰው ስም አጥፍተው ወይንም ደግሞ የሰው ገመና አውጥተው እነሱ መቀየር እነሱ ብቻ የሆነ ደረጃ መድረስ የሚፈልጉ ሰዎች አሉና እኔ ምን አይነት ጊዜ ላይ ነው ያለ ነው የምለው። የእውነት ነው የምላችሁ። በቃ አለ አይደለ ሰው ለሰው የተጨካከነበት ጊዜ ላይ ከሃዲ የበዛበት ጊዜ ላይ ነው ያለ ነው እና ፈጣሪ ከእንደዚህ አይነት ነገር ደግሞ ሁላችንን የሚጠብቀን ውዶቼ፣ ማሮቼ። እናንተም ራሳችሁን ጠብቁ እና እንደዛ ነው። ለማንኛውም በሌላ ቪዲዮ እስከምንገናኝ ድረስ በስመ አብ ወይኔ ጆሮዬ፣ ወይኔ ቤተሰብ ይሄ ማንትን ነው? ይሄ ፈንጅ በሉት። እኔ ለራሴ ተይዟል አይደለም ጮሆብኝ ወይ